ናችሁ? አለ እንዴት ነሽ? እንኳን ደስ ያለሽ ግሬስዬ። ሩታዬ አረገዘችልሽ። ጋፊያቸው በሆኑ ያለውን ስራ ሳያጠሩ ስራ መሆኑን ሳይናገሩ ጌም ብለው ሲመጡ ያሳፍራል። እውነት ያሳፍራል። እና ምን እሱ ብቻ ደግሞ ዛሬ መቼ አብረው የተኙትን ነው። ቆይ ዛሬ አረገዝኩ ብላ የመጣችው በዚህ ጌም ምን እንደታዘብኩ ታውቂያለሽ? ኦዲየንስ ለኦዲየንስ ሊያፋጅ ካልሆነ በስተቀር አንዳንዶቹ አይምሯቸው ይነቀላ፣ አንዳንዶቹ ጭንቅላታቸው ገና እንዴት ነው ጭቃ ታውቃላችሁ? መረሬ ይባላል። መረሬ ማለት የነ ጥቁር አፈር አለ አንዴ ከያዘሽ አይለቅሽም። እና የምሬን ነው። እነኚህ ጭንቅላታቸው የደደበ የመዳም ቅመም አንዳንዶች አሉና እናዋጣ እያሉ እግዚአብሔር እኔ እንደ ጅል ከታቸው ያዳምጣቸው በላ ደስ ሰርታው ይቻለው እሷን አድርገው ቁጭ ብለው እኔን እኮ ነው ተጫወቱ። ይኸውልሽ እንዴት እንደተጫወቱባቸው ሰዎች ልጁ ከኔ በጣም ግራ ስለገባኝ ነው። ያንደኛው ሲቀዘቅዝ ልጁ ከፈለገ ያንደኛው ሲቀዘቅዝ ያንደኛው ትኩስ ጋር እየሄደ እየመጣ የሚያሽቃብጡት ኦዲየንሶች እኮ ነው ጨጓራዬን የሚሩጡኝ። የምሬን ነው። እኔ ይሄ ነው መጀመሪያ ፒውር ሳያረጉ ያለው ነገር እኔ ማርያም ደጋፊያቸው በሆነ አብድ ነበር። ፈርዬ አልገባችሁም? ጭንቅላት ጫወታ በአረብ ሀገር ልጆች ላይ አሁን እንትና ያመጣው አብርሃም ይሄን ሲስተም እንዴት ተወቀጥ እንደሆነ ታውቃላችሁ? ሩታ ተበዳይ በቃ አዝነው እንዳያወርዱላት ገባሽ አይደለ? አሁን ከዛች ጋር እየተለጣጠፈ ቆይ የሆነ ኮሜንት አውርጄ እመጣለሁ። የሩታ እህቶች ጋር ገብቶ ማለት ነው የሩታ እህቶች በጣም ነው የምወዳችሁ ብሎ ጽፎላችኋል ገስት ላይ ማለት ነው። ደግሞ ተመልሶ ምን ብሎ ጻፈ መሰላችሁ? የሩታ እህቶች አይዟችሁ በርቱ፣ ለጨጓራችሁ ግን በጣም ነው ማዝንላችሁ። ቆይ እሱን ኮሜንት አውጥቼ እመጣለሁ። የምሬን ነው። በጣም ነው የሚደብረው። በጣም እንደገና ሼሪያ የምር ቆይ አውጥቼው እመጣለሁ። አላወጣው በጣም ነው ይገርማል። ሌሎቹ ደግሞ ከተገብቱ ይጽፋሉ። ቆይ ወጥቼ መጥቼ ልምጣ። እግዚአብሔር መላጣል ቆይ እኔ ግራ ገባኝ ማለት ነው። ተለያይተናል ብለዋል አይደለ? ቆይ ሀናን ዝም በይ አይደለም ብለዋል። ዛሬ እንዴት ነው አረገዝኩ ብላ የምትመጣው? እስቲ እኮ ምን አይነት የጭንቅላት ሰረቃ ነው መጣች። አብራ ደነገጠች። ታርጉስ እንደሆነች እኮ አውቃለሁ። ምነው አስደፈረችኝ ያለ ሰዓት እኮ ክንባሮ ሰበር አደንዶር ይበለ ታውኝ መቼም አልተለያዩም እነሱ ግን ማለት ነው። ይሄ ምንድነው መሰለሽ? ምንድነው ያመጡት? ቆይ አንዴ በእናታችሁ ምንድነው ያመጡት መሰላችሁ? ልክ በቃ ተበዳይ ሆና እንደ ዳኒና እንደ አብርሃም ያኔ እየፎከሩ ናግባ ናውጣ ምን አብርሽ ጀግና እንደዚህ የማለ አቤት እኔ ውርደቴ ወይኔ ውርደቴ ያንን ስላዩ አሁን ምንድነው መሰለሽ የሩታ እንትኖች በቃ ተበዳይ ብለው ያንንም ተበድሮም አዋጥቶም እንዲያወርዱ አያችሁ ይዘው የመጡት ሲስተም አያችሁ። አሁን ደግሞ እንዲታይ ማለት ነው ምን ብለው መጡ? ልክ በቃ አረገዘች ሆ ብለው እንዲሄዱ። ወይኔ ግን እኔ አረብ ሀገር ያሉ ወይኔ ተዋረድኩኝ፣ ተደመርኩኝ። ጌታዬ ሆይ ድረስ አቤት ጌታ። እኔ እኮ የዋህነታቸው እኮ ነው የሚገርመኝ። የሚያበሳጭሽ ምን መሰለሽ? የሚያበሳጭሽ እንደዚህ የሚያደርግ ሰው ያበሳጭኛል። ባይዘው ለምን እንደሆነ ታውቂያለሽ? መጀመሪያ የሰው ልጅ ክብር ይበልጣል። ክብር የሚባል ነገር አለ። በክብሬ አንቺ እንደፈለግሽ ይሄሽ ኦዲየንስን ማሰሚ ከሆነ ሲስተሙ ብቻ ፋፊዬ እንዴት ነሽ? ማጋን የሚንኳኳው ጆሮአችን እንደነቆረ እኮ ኖና ነው እንደዚህ የሆነችው። በጌታ ጓራኪ ቃጠላ ቦጭ እኔ ግሯ ደረቅ እኮ መታ እኮ አይጨምርም የሷ ቁጥር ሲጀመር። እቺ ልጅ እግሯ ደረቅ፣ ሁሉ ነገሯ ደረቅ። እኔ ዛሬ በሁለት ስልክ በባለቤቴና በልጄ ስልክ አረጋታለሁ። ሁለት ይጨምራል። ታውሉ ቤቱን አሁን አረጋለሁ። አሜን ይጨምር። አንቺ ሱንት ያለሽ ማርያም ነኝ ደረቅ። ዛሬ ወጥቼ ነበር ማርያም ፋፍዬ እግሯ ደረቅ። በሰባት ስልክ ነው ያደረኩላቸው። ቆይ እኔ ኧረ የሴትዮ ያማቼም አለ የባሌ እንዴ
ምን ሆኜ ያሱስ ካው እንደዚህ ቁጭ አልኩት አንቺዬ ያለ ሃይሚ ሼር አድርጉላት። እሺ እሷ ራሱ ጓጉታለች። አንቺ ያለ ፍልጠር እንደዚህ ያወጣሽ ተይ ውዴ ተይ። ቆይ ላውጣላችሁ ኮሜንቱን። ያለ ፊልተርም ቆንጆ ነሽ። ምን አንቺ ወጣውስ እንግዲህ ኮሜንቱን ላውጣላችሁ፣ አንብቡት ኮሜንቱን። አዎ አይቻለሁ። የማን ነው? በትልቁ በእንትና በሰፊው አድርጊ። እሱ ራሱ ገብቶ እግዚአብሔርን በጣም ነው የገረመኝ። እንዴ እኔ ግን እኮ ለምንድን ነው የት አለች እንትና? እንዴት ነው ማረጋት? ወርቄን በትልቅ ለማረግ እንት አራት ማዕዘን ነው የሚችል ነው ምንድነው? ወደ አራት ማዕዘን አረኩኝ በ10 ሆነ እኮ በ10 ሲሆን አይሆንም። ሰላም ወደ ታች አድርጊያ እና እኔ ግን እኮ እንዴት እንደምወዳቸው እየታየ እኮ ነው። በደንብ እኮ ነው የሚታየው። አይናቸው ወዴት ሄዶ ነው? እኔ ማከበያዋለሁ ቀደም ዞር ስል እኔ ግን እኮ እንዴት እንደምወዳቸው አላቸው። ከዛ የቀጠለው ቅድም ያመጣሽው አምጪው ተጨጎራችሁ ምናምን ያልሽው ማለት ነው። ይሄ እየተነበበ ነው። ግሬስዬ ይነበባል። አዎ ሚላ ፈታበሉ እንዳትጨናነቁ፣ ጨጓራችሁ እንዳይቃጠል ነው። አውቆ እኮ ነው በእህል ሊሰጣት ይሆናል። እንግዲህ አንበሳውን ራሱ ሊሰጣት አስቦ ነው አይደለም። አንቺ ብሎ ልጅ አንበሳ የለም ምን የለም። ለዛች አያች እኮ ዝም ብላ እንደ እንትን ነው የምትወጣው እኮ ታውቂያለሽ አይደል? በንዴት የሩታ እንትኖች እንዲያወርዱ እኮ ነው ለሩታ ትናንትና እንዴ በስመ አብ ወልድ ደግሞ በፋሲካ ቀን አይገርምሽም? ሽቀላት ያለሽ እንዴ ነው እናቴ። ባብቻ ማን ይኖራል ነው በፋሲካ ምድር ነው። በፋሲካ ምድር ከዳሜ ነው የምትኖረው የአረብ ሀገር። አቂዎቿን እንዴት ነው አንድ ባሏን ከቀማች ሴት ጋር ጌምና ወዳጅነት የምትመሰረቱ? የተፋታ ሰው እንዴት ነው የሚያረግዘው? ጥያቄ አግብታችሁ የወለዳችሁ ለእናንተ ላቅር። ግን ተመልካቹን እንደደደብ ነው የሚያዩችሁ። ደግሞ እነሱ ራሱ ማስቀመጣቸው ልጅ በአንድ ላይ አድረናል አልተባለም። በቃ በዛ ሄዴ ነው ከሀይሚ ጋር ቢጋጠሙ አሪፍ ይሸቅሉ ነበር። አናን ብሩክ ያምርም ነበር እንትናቸው። ይሄ በጣም ቴሌቪዥኑን ሰብሮት አይሰማኝ አይደል? እናንተ አይሰማም እንዴ? ፍቅርዬ አትድከሚ፣ አይተነዋል። የመቼ ነው የምታወሪ? ከሀይሜ እኩል እኮ ነው የተለቀቀው። መሆነሽ ነው አሁን ያየሁት ነው። ቅድም መዓዛ እየተናደደች ነበር። ለምን እኩል ተለቀቀ? ይሄ ነገር ሙዳ አላየሁትም። እሺ አላየሁትም። አይተነዋል። እሺ ቆይ አይችልም ላች አትቸኩይ። እሺ አይተነዋል እያሉሽ ነው። ግን አላየሁትም እኮ አላየሁትም። እኔም እኮ ምን አስቦ ነው? ለምን ትናንትና ለቀቀው? ሂጂ ሲለኝ ሂጂ ፍርጌል ስትለኝ ከላይ አላየሁትም።